የሰው ልጅ በምድር ሲመላለስ ስጋዊ ብቻ ሳይሆን አእምሮውና መንፈሳዊ በመሆኑ ነፃነትን ከሁለንተናዊ እንቅስቃሴው ጋር ያስተሳስራል። የማንነቱን ልክም ይገልጽበታል። ነፃነት ማለት ሰው በተወለደበት ሀገር እናት አባቱ አያት ቅድመ አያቶቹ ተወልደው አድገው ለአቅመ አዳም ለአቅመ ሔዋን ደርሰው ትዳር መስርተው ልጆች ወልደው የሰው መብቱ ሳይነካ ማንነቱ ተከብሮለት የኢኮኖሚ የበላይነት ሳይጫንበት የፖለቲካ እኩልነት አግኝቶ በአገሩ ተከብሮ መኖር ሲችል ይሄ ነው የሰው ነፃነት። ነፃነት እንግዲህ ማለት አንድ ሰው ያሰበውን ነገር የተመኘውን ነገር የማድረግ የመግለጽ የመኖር ያ ማለት አርበኝነት መልከ ሰፊ እይታን ተላብሷል። ትውልዱ የልብ ግድግዳውን በጽናት ማግሮ የነፍስ ጥሙን በጀግንነት አርክቶ የአባቶቹን ታሪክ ከትውልድ ወደ ትውልድ ለማስተላለፍ ይጠቀምበታል። አርበኝነት ማለት አገር መውደድ ነው። እናት ሀገሩን ከራሱ ሕይወት በላይ አድርጎ መውደድ። እናት ሀገሩ በጠላት ስትደፈር ያለምንም ማወላወል ያለች የመጨረሻ ሀብቱን ሕይወቱን አሳልፎ ለመስጠት ቁርጠኛ የሆነ በተግባር የሚያሳይ ነው አርበኝነት። አርበኝነት ማለት በሀገር ጉዳይ ላይ በተለይ ጠላት ሆኖ የሚመጣን ክፍል እምቢ ብሎ ታግሎ ድል መቀዳጀት ማለት ነው። አርበኛ የሆነ ሰው የሀገራዊ ፍቅር አለው። በቃ በውስጡ የሀገር ፍቅር ስሜቱን ጠላት በሚመጣበት ሰዓት የሱን መብት ሊነፍግ የሚመጣን ኃይል በሚቻለው አቅም ታግሎ ማሸነፍ መመለስ መቻል ማለት ነው። በእድሜ የሚገደብ አይደለም። ወጣት፣ አዛውንት፣ ባልቴት፣ ሴት፣ ወንድ አይለይም። ሃይማኖት፣ ብሔር አይለይም። የውስጥ አርበኛው አርበኛ ነው። ልዩነቱ ጠመንጃ ይዞ አልተዋጋም። የታመመውን የቆሰለውን ያስተናገደ የጠበቀ ምቾቱን ያስተካከለ ሁሉ አርበኛ ነው። አንድ ሰው አርበኛ ነው አርበኝነት ስሜትን ያንጸባርቃል ካልን ከራሱ በላይ ትራንሰንድ ያደርጋል። ከራሱ ከግል ጥቅሙ በላይ ከግል ኑሮ ወይም ሰርቫይቫል ህልውናው በላይ ለአገር ለህዝቦቿ ለጥቅሟ ለታሪኳ ለባህሏ ተቆርቋሪነትን ያሳያል ማለት ነው። አገሬ ለኔ ምን አደረገችልኝ ለጠይቅ ሳይሆን እኔ ለአገሬ ምን አደረኩላት። ስለዚህ ከራስ ይልቅ አገርን የማስቀደም ነገር ያስባል። አገር ነፃ ሆና ዜጎቿ ነፃ ሆኖ ራሱም ግለሰቡም በሙሉ ክብር ዲግኒቲ ኖሮት ፕራይድ ኖሮት ኩራትና ክብር ኖሮት ለመኖር ነፃነት የምንለውን ነገር እንዲኖረው ለማድረግ የግድ ፓትሪዮቲዝም ወይንም አርበኝነት መሰረታዊ ነው። አርበኛ መሆን ለሀገሩ ለኢትዮጵያ አርበኛ መሆን ያኮራል። እንደ ልብ ያናግራል። አንገት አያሰብርም። ከሰው በላይ ያስኬዳል። ኢትዮጵያን መጠበቅ ራሱ ወገኑን መጠበቅ ስለሆነ ሀያቴ አቅማንቴ ጀምሮ እስካሁን የዘማች ቤተሰብ ነኝ። እንደ በሬን የምንታረስ ኢትዮጵያን የሚወራት ከመጣ እንደ በሬን የምንታረስ በጥይት ኢትዮጵያ በረጅም ዘመን ታሪኳ ነፃነቷን ለማስጠበቅ ከመትጋት ባለፈ ለፍትህና እኩልነት የላቀ ቦታ መስጠቷ ይነገራል። የትም ዘማች ባህል አልማች በታሪክ ፈራጅ የሆነው ማህበረሰቧ በየዘመኑ የተቃጣበትን ወረራ አሳፍሮ መልሷል። ነፃነቱንም ጠብቋል። ኢትዮጵያንማ ማይፈልጋት የለም። ኢትዮጵያ እኮ በአፍሪካ ቀንድ ያለች ለአውሮፓ ለኤስያ እና ለአፍሪካ አማካይ የሆነ ቦታ ላይ ያለች አገር ናት። በጋ ከክረምት የሚፈሱ ወንዞች አላት። በከርሰ ምድሯና በገጸ ምድሯ የሀብት ክምችት ያላት ሀገር ናት። ስለዚህ ይህንን ሀገር ለራሳቸው ለማድረግ የማይመኝ የለም። ብዙ ጊዜ ይችን ሀገር የሚመኟት አውሮፓውያኖች ይመኟታል። ከዛ መካከል ጣሊያን ነበር በአብዛኛው ሊያጠቃ የሚሞክረው።
ኢትዮጵያ ለምሳሌ በሮም ወይም በጣሊያን ለመወረር የጀመረችው በአሁን በአድዋ ዘመን ወይም በሙሶሎኒ ዘመን አይደለም። በና አውግስቶስ ቄሳር ዘመን ኤኦለስ ጋለስ የሚባል ጦር እየመራ 10,000 በላይ ሰራዊት ይዞ ሊወር ሞክሯል። በነ ኒሮ ቄሳር ዘመን ደግሞ ካምቢየስ የሚባልም እንደዚሁ ሞክሯል። ስለዚህ በየዘመናቱ ቱርክንም ግብጽንም ጣሊያንንም ሌሎችም ጓደኛ መስለው ኋላም ደግሞ ጠላት የሆኑ ፖርቹጋል ምናምን እነሱን ሁሉ በመከላከል ነው እንግዲህ ዛሬ ያለንን የሰውነት ክብር፣ የኢትዮጵያዊነት ኩራት፣ ነጻነት የሚለውን እናንጸባርቅ የቻለው። ወደ ኋላ ብንመለስ ለፍትህ የኢትዮጵያ ሕዝብ በሀገር ብቻ ሳይሆን ውጭም ያደረገው ተጋድሎ ኃይለኛ ነው። የካሌብን ማስታወስ እንችላለን። የመን ውስጥ የሃይማኖት ችግር ነበረ። ካሌብ ወታደር ልኮ ያንን የክርስቲያኖቹን ነጻነት ማስገኘት ችሏል በእነ አብርሃም በኩል። ግን ለነጻነት እዛም መድረስ ችለናል ማለት ነው። እነዚህ ሁሉ ድምር ውጤት ስናስበው ኢትዮጵያ በነጻነቷ ለዘላለም ትኖራለች የሚለው ምንም ጥርጥር ያለው ነገር አይነት አይደለም። የሚጠራጠር ሰው ካለ ታሪክን አገላብጦ ማየት ያስፈልገዋል። የአድዋ ድል የኢትዮጵያን መልክ ቀይሮ የፋሽስት ኢጣሊያን መልክ ለዓለም አሳይተዋል። ድሉ የቀኝ ገዥ መንፈስ ደቆ የባርነት ቀንበር ተሰባብሮ ኢትዮጵያና መላው ጥቁር ሕዝቦችን የነጻነት ሸማ ቀዳጅቷል። የኢጣሊያን ውርደትና ቂምም አኖሮታል። የአድዋ ጦርነት ኢትዮጵያ ነጻ አገር እንድትሆን በዓለም ላይ እውቅና እንዲኖራት አድርጓል። ኢምፕሊኬሽኑ ወይም ደግሞ አንድምታው ደግሞ ለኛ አገር ብቻ ሳይሆን ለማናቃቸው ህዝቦችም ጭምር በካሪቢያንም ላሉ፣ በአሜሪካም ላሉ፣ በአፍሪካም በእስያም ላሉ ጭቁን ህዝቦች በሙሉ የነጻነት ብልጭታ የተጨቆኑ ህዝቦች የተናቁ በዘራቸው ምክንያት አውሮፓዊ ያልሆኑ ህዝቦች እኛም እኩል ነን ብለው ለነጻነታቸው መታገል እንዲጀምሩ የነጻነት ችቦን የለከሰበት ወቅት ነው ያ። ስለዚህ ሀፍረቱ ለጣሊያንም ብቻ አይደለም፣ አክቹአሊ ለመላው አውሮፓና ነጭ ህዝብ ነው። ምክንያቱም ያገኘነውን የጂኦፖለቲካል ኢንተረስት ዓለምን የመግዛት እድል በዚህ ጦርነት ምክንያት እንድናጣ ሆነናል እና ሰለጠን የሚለውን ነጭ ህዝብ በአጠቃላይ ያዋረደ ነገር ነው። ለጣሊያኖች ደግሞ ትልቅ ከነጭ ህዝብ ውስጥ ደግሞ ያንን ኃላፊነት ወስደው መወጣት ባለመቻላቸው ደግሞ ትልቅ ውርደትና ስብራትን ያመጣ ነውና ሙሶሎኒ በልጅነቱ የኛ ትውልድ ግን ይህንን ሂሳብ ያወራርዳል፣ ይህንን ውርደት ያስተካክላል፣ የጣሊያንን የሮምን ክብር ይመልሳል የሚል አይነት ምኞት ነበረው። 40 ዓመት ሙሉ ሲዘጋጅ አንደኛ ያን ጊዜ የተነሳበት በዋናነት የቅኝ ግዛት ህልሙን እውን ለማድረግ፣ በሁለተኛ ደረጃ ደግሞ አድዋ ላይ የደረሰበትን ውርደት ለመበቀል ቂሙን ለመወጣት፣ ሶስተኛ ደግሞ 5 ሚሊዮን የጣሊያን ገበሬዎችን ወደ ኢትዮጵያ አመጦ ለማስፈር ሁለተኛውን የቅኝ ግዛት ወረራ አካሄደ። በ1928 ዓመተ ምህረት ሁለተኛውን የወረራ አደረገ። በጦር መሳሪያ የተለያዩ መትረጌሶችን፣ የነፍስ ወከፍ ጠመንጃዎችን፣ የእጅ ቦምቦችን፣ መድፎችን፣ ታንክ ሁሉ ሳይቀር እያመረተ በጣሊያን ውስጥ ባሉ ከተሞች እንደ ሚላኖ ባሉት ኔፕልስ በሚባሉ ከተሞች ሲያመርት ኖረ። ከዚያ በላይ ደግሞ ዓለም በጦርነት እንዳይውል የከለከለውን መርዝ ጅምላ ገዳይ መርዝ ሲያከማች ኖረ። ፋሽስት ኢጣሊያ በቂም የተሰራ በትሯን ለማሳረፍ ለዓመታት ተዘጋጀች። የግፍ ወረራዋን ለማድረግም ሺህ ሰራዊት አሰማርታ በእብሪት ሞገድ ተገፍታ ዘመናዊ የጦር መሳሪያ እስከ አፍንጫዋ ታጥቃ ተንቀሳቀሰች። መጀመሪያውኑ በ1928 ዓ.ም መስከረም 21 ቀን ትግራይን ነው የወረረ። በ200 አውሮፕላን የታገዘ 200 ሺህ ሰራዊት ነው ትግራይን የወረረ። ይህንን አድርጎ ተንቤን ላይ አምባራዶም ላይ ሲዋደቅ ቆየ። የኢትዮጵያ አርበኛ ጠላት ሲመጣ በሁለት አቅጣጫ ነው የገባ። አንደኛው በሰሜን ነው፣ ሁለተኛው በደቡብ። በደቡብ ምስራቅ በጄኔራል ግራዚያን የተመራ በ100 አውሮፕላን እየታገዘ ነው መርዝ እየረጨ የገባ። በሰሜን ደግሞ
ማርሻል ዲቦኖ የሚባል ነው መጀመሪያ የገባው። በሱ አማካይነት ነው የወረረ። የጣሊያን አውሮፕላኖች አልፈው ጎንደር እንደበደቡ፣ የጣሊያን አውሮፕላኖች አልፈው ደብረ ማርቆስን እንደበደቡ፣ የጣሊያን አውሮፕላኖች አልፈው ደሴን እንደደበደቡ ይህ ወሬ እዚያ ላይ ላለው ሰራዊት ደረሰው። ምን አለው ብስጭቱ? በአድዋ በመቀሌ በኦጋዴን ጠላት መቼ ገባ ነበር፣ በሰማይ ላይ ገባ በማናውቀው ሀገር ብሎ ፎከረ። ህዝባችን ብዙም ለጦርነት ዝግጁ አልነበረም። በአድዋው ድል የመኩራራት ስሜት ውስጥ ተኝቶ ነበረ። የሀገር ውስጥ መሳፍንትና መኳንንቱ በእርስ በርስ የስልጣን ሽኩቻ ተፈሪ መኮንን ስልጣን ላይ ይውጣ ወይስ ልጅ ኢያሱ የሚለውን ተከፋፍለው ተዋክተው መጨረሻ ላይ ደግሞ ተሸናፊውና አሸናፊው መካከል ያለ ክፍተት ነበረ። ከዛም ውጭ እንግዲህ አዲስ አበባ ለምሳሌ ብንወስዳት የሚሊተሪ ጋሪሰን ነበረች ወይንም የመከላከያ ሰራዊት ካምፕ ነበረች ማለት እንችላለን። ርዕሰ ከተማን ብትሆን በየአዝማቾቹ ሰፈር ነው። ለምሳሌ ደጃዝማች ገነሚ የልጅ ኢያሱ ዋና ጀነራል የነበሩ አሉ። መርካቶ አካባቢ ሁሉም በየጀነራሉ የተሰየመ ነው። ስለዚህ ሰራዊታቸውና መኳንንቱ አንድ ላይ ነበር የሚኖሩት። ግን አፄ ኃይለ ሥላሴ ያንን ፓወር ወደ ስልጣን ሲመጡ ለመቀነስ ወደ ስልጣን ያመጧቸውን ሰዎች ምን አደረጉ? ለከተማ ልማት በሚል መንገድ ምን አደረጉ? ለመኳንንቱና መሳፍንቱ ሰፋፊ መሬት እዛው እየሰጧቸው ሰራዊታቸውን ግን አውጡ ከዚህ ወደ ባላገሩ አኳሉ። ጦርነት ሲመጣ መኳንንቱና መሳፍንቱ ሰራዊቱን ኬት ያምጡት? በትነውታል። ኦልሬዲ በማይጨው ጦርነት፣ በተንቤን፣ በሽሬ በምንላቸው በአምባራዶም እነዚህ በመሳሰሉት ተሸነፈ። ስለዚህ ተበተነ ያ ሰራዊት። የዛን ሰዓት ላይ ነው እንግዲህ የአርበኝነቱ ትግል የተጀመረው። ሰው ማለት ሰው ሆኖ የሚገኝ ነው፣ ሰው የጠፋለት የሚባለው አይነት ነገር መምጣት ጀመረ ማለት ነው። ራስ አበበ ንጉሱ ወደ ስደት ሲሄዱ ጠላት ሚያዝያ 27 ቀን 1928 ዓመተ ምህረት አዲስ አበባ ሲገባ እሳቸው በአንድ በኩል 6 ራሳቸውን ሆነው ወጡ። ወዴት? ወደ ዱር። ለጠላት አንገዛም። ቀደም ሲል የነበሩትን የራስ ጎበና ዳጬ ሰራዊትን ርዝራዦቹን አሰባስቤ ለኢትዮጵያ አንድነትና ነጻነት እዋጋለሁ ብለው ዱር ገቡ። በበቀል የተቃጠለችው ፋሽስት ኢጣሊያ የተቀናጀ ጥቃቷን በሕዝቡ ላይ ፈጸመች። የበደል ዶፍንም አወረደች። በሰማይ ምድሩ የምትለቀው የተከለከለ የመርዝ ጋዝ ሕይወት ያለን ሁሉ እንደ ቅጠል አረገፈው። ቤታችንን በአይሮፕላን እየዞረ ጢስ ሲጤስ እያየ ጢስ የሚጤስ ቤትን እያየ በቦምብ እያቃጠለ ብዙዎቹ ዘምኖ የሀገራችን ቤት የገብስ ገለባ ነው፣ ብሩ ክዳን ነው። እቃ ሳይወጡ እቃ ለማውጣት ሲገቡ ብዙ ዘመዶቻችን በጢስ እየታፈኑ እዚያው ላይ ቀሯሉ። መንገዱ በሙሉ እንደ ክረምት ውሃ በደም የተጠለቀለቀበት። ጣሊያን የሚወስደው ግራዚያኒ ሜቶድ የሚሉት አለ ወይም የፋሺስት ስርዓት የምትለው በትክክል ማለት ነው። መንግስቱ ያ ፋሺስት የሚባለው ጣሊያን ውስጥ ያለው ፋሺዮ በጣሊያንኛ መጥረቢያ ማለት ነው። ምልክቱ ያ ስለሆነ ነው። ከሮማውያን ምልክት ስለሚጠቀም ነው እንደዛ የተባለው። በደብረ ሊባኖስ ገዳም 297 መነኮሳትን ጨፍጭፈዋል። አርበኞችን ሆስት ታደርጋላችሁ፣ ታስተናግዳላችሁ፣ ደብቃችሁ ትይዛላችሁ፣ ትማከራላችሁ እዚህ በሚል ማለት ነው። ደብረ ብርሃንም አካባቢ እንደዚሁ በጥቂት ቀን ውስጥ ተመሳሳይ ቁጥር ያለው ሰው ተጨፈጨፈ። ይልም የነበረው ግራዚያኒ ምንድነው? ኢትዮጵያን ከህዝቦቿ ጋር ወይም ያለ ህዝቦቿ አስረክብሃለሁ ነው በአጭር ጊዜ ለሙሶሎኒ። ይሄ ምን አደረገው? ህዝቡ የሚያየው በገዳማት ላይ በጳጳሳት በኢትዮጵያ ታሪክ እንደዛ ጳጳስ ተደብድቦ በጥይት ሲገደል ታይቶ አይታወቅም። እና ይሄ ትልቅ አስደንጋጭ ሁኔታ ነው በሰዓቱ ለነበረው ህዝብ። ይሄ እርምጃዎቹ ያለ ህዝቦቿ አገርን አጽድቶ ለመረከብ ጣሊያን የሚያደርገው ጥረት የበለጠ ሰውን የህልውና አደጋ ውስጥ እንዲገባ አደረገው። ቅድም ያለው ነገር ያሰብከውን ነገር የተመኘኸውን ነገር ልትፈጽም ልታደርግ የምትችለው ነፃነት የሚባለው ነገር ሲኖር ነው። ስለዚህ መሬትህም ሃይማኖትህም ሁሉ ነገር የሚወሰድብህ ከሆነ ምንም የሚቀርህ ነገር የለም ማለት ነው። ስለዚህ በተግባር አዩት። ይህ በፖለቲካ ፕሮፓጋንዳ መቀስቀስ ሳይሆን በተጨባጭ የጣሊያን እርምጃዎች ሲያዩ ያ ነገር
የበለጠ አሳማኝ ነው። ከዚያ በኋላ ጣሊያኖች በ1929 ዓመተ ምህረት አዋጅ አወጁ። በየቦታው ያለ ጦር መሳሪያ እንዲያገባ ጩቤ ሳይቀር እንዲያገባ አዋጅ አወጁ። ህዝቡ ደግሞ በየቀበሌው ተመካከረና እያንዳንዱ ቀበሌ የጎበዝ አለቃውን መረጠ። ምክትል ወረዳዎች ደግሞ የጦር አለቃቸውን መረጡ። ወረዳዎች ደግሞ የጦር መሪያቸውን መረጡ። አውራጃዎች ደግሞ የበላይ ጦር መሪያቸውን መረጡ። መንግስት የሾመው አይደለም፣ ህዝብ የሾመው ነው ይሁሉ። ይሄን ከተደራጁ በኋላ በየቦታው ይፋለሙት ገባ። እሱ ባመጣው መሳሪያ እየማረኩ መውጫ መግቢያ ያሳጡት። ከጣሊያን ወረራ በፊት በዚህ በአገር ውስጥ የነበረ መሳፍንቶች እኔ ለበላይ ልሁን እኔ በላይ ልሁን የሚል አይነት መሻኮትና ትግልም ነበረ፣ የውስጥ ትግል። ጠላት በሚመጣበት ሰዓት ግን ያን ሁሉ አስገልሎ አስወግዶ ወደ አንድ መጥቶ ለጠላት እሾህ ሆኖ ነው የቀረበው። ጥራኝ ድሩ ጥራኝ ጫካ ብሎ ብዙ ተሰልፎ ወጥቷልና የፋሺስት ጣሊያን ተዘጋጅቶ ቢመጣም መሳሪያው ከፍተኛ ቢሆን መርዝም ቢኖር በሽምቅ ጦርነት ለረጅም ጊዜ የሚቀጥል ነበረ። በብሪተኛው ፋሽስት ኢጣሊያ የተፈጸመው ግፍና ጭቆና በሀገሪቱ ከዳር እስከ ዳር ተዳረሰ። ህዝቡም ነፃነቱን ከመጣቱ ባለፈ የደረሰበት መራር በደል ክፉኛ አስቆጣው። የአርበኝነት ችቦውንም በምድሪቱ ለኮሰ። ነፃነት የተጠማው ፍትህ የተራበው ትግልም ሁለንተናዊ መልክን ተላብሶ ተቀጣጠለ። ከሸዋ በኩልም ትግሉን የሚያዳብር የአንድነት ተግባር ተከናወነ። የመላው አርበኞች ማህበርም ተወለደ። ይህ አሁን ያለንበት ቦታ በሞጃና ወደራ ወረዳ አንቀላፊ ሜዳ አንድ ግራር ይባላል። በወንፈስ እንግዳ ዋሻ ቀበሌ ስር ነው ያለው። ይህ አንቀላፊ ሜዳ አንድ ግራር የሚባለው የመላው ኢትዮጵያ አርበኞች ማህበር ወይም የጥንታዊ ኢትዮጵያ አርበኞች ማህበር የተመሰረተበት ታሪካዊ ቦታ ነው። ይህን ግራር ማህበራቸውን ሲመሰረቱ የመጀመሪያ የክብር ሊቀመንበር ሆነው የተሾሙት ራስ አበበ አረጋይ ናቸው። እስከ ደቡብ ጫፍ፣ እስከ ሰሜን ጫፍ፣ እስከ ምዕራብ፣ እስከ ምስራቅ ጫፍ መረጃ እንዲደርስ ነበር። ኢጣሊያ ኢትዮጵያን እንደወረረችና የኢትዮጵያ ሕዝብ አንድ ላይ ሆኖ ይህን ጠላት መመከት እንዳለበት ለማስገንዘብ ለማሳወቅ እንደ የተጠቀሙበት የኮሙኒኬሽን ቻናል ምንድነው? እሱን ማድነቅ ያስፈልጋል። ከፍተኛ የመረጃ ልውውጥ ነበር። ሴቶች ራሳቸው ለአርበኞች ውሃ መቅዳት አስመስለው ጥይት ያቀብሉ ነበረ፣ መረጃ ያቀብሉ ነበረ። ሴቶች የውስጥ አርበኞች፣ ወንዶችም ደግሞ የጣሊያንን እንቅስቃሴ እያዩ ለአርበኞች መረጃዎችን በመላክ የጥይት በመላክ ስንቅ በመላክ በምስጢር ይተባበሩ ነበር። ጣሊያን አንዳንድ ጊዜ በብዛት ወደ ገጠር ለመውጣት ሲፈልግ በከፍተኛ ደረጃ ነው የሚንቀሳቀስ እንጂ አይሄድም። ገጠሩ ከከተማ ውጭ ያለው ገጠር ጀምሮ የሚዳኘው በአርበኞች ነው። ግንኙነቱም ከአርበኞች ነው፣ ከጣሊያን ጋር አይደለም። ጣሊያኖች ዝም ብሎ በካምፕ ውስጥ ያሉ በበረት እንደተዘጋበት መንጋ ነው ሆነው የኖሩት። በሽለላና በፉከራ ስንቅና ትጥቅ በማድረግ ከወንዶች እኩል መሳሪያ በመወልወል መሳሪያ ፈተው ሴቶች ፈተው ይገጥሙ ነበር። ይህም ራሴ ደርሼበታል። ፈተው ይገጥሙ ነበር። ኢላማ ይማሩ ነበር። በአዝማሪ መልእክት ይላላኩ ነበር። ያለውን ሁናቴ ለሌሎች ይገልጹ ነበር። ከሌላው ጋር ያለው ከጣሊያን ጋር ጦርነት እንዴት እንደሆነ አዝማሪ ቤት ነበር የሚያዳምጡት። ዘዴ ነው። ከአንዱ ከተማ ወደ ሌላው ሲጓዝ እርጋታ የለውም። በከተማ ውስጥም ተቀምጠው ኤኒ ታይም ይሄ የደፈጣ ውጊያ ወይም ጉሬላ ዋርፌር ምንለው ሊከሰት ይችላል የሚል ነገር አለ። የሴቶች ተሳትፎም ነበረው። ሴቶቹ ለምሳሌ ልክ የለሽ በያን፣ እነ ከበደች ስዩም፣
እነ ሸዋረገድ ገድሌ የመሳሰሉት አሉ። ስለኛውን ያክሙ ነበር፣ ውሃ ያቀርቡ ነበረ። እንደ ቴራፒስት ደግሞ ሆነው ደግሞ ማወደስ መስፈን ምናምን ውስጥ ይገባሉ። ምግብና ስንቅ ማቅረብ ላይ ይሳተፋሉ። ከዚህ በተጨማሪ እንግዲህ የስለላ መረጃዎችን ያቀርቡ ነበረ። ምክንያቱም ጣሊያኖች እነሱ ጋር መጥተው ጠላም ይጠጣሉ፣ ምግብም ይበላሉ። ስለዚህ ያንን የማቀበል ከነዚህ ውጪ እንግዲህ ከበደች ስዩም ሆነ ሸዋረገድ ገድሌ ስንል ደግሞ የራሳቸው ሰራዊት ደግሞ ይመራሉ። ለምሳሌ የአዲስ ዓለም እስር ቤትን ሰብረው እስረኞችን በማስፈታት በኩል ኦፕሬሽን ወይንም ምንድነው ዘመቻ ነው የሚባለው፣ ያን በማቀድ በኩል ሸዋረገድ ገድሌ ተጫውተዋል ሚና። ግፍና ጭቆና የወለደው የኢትዮጵያ አርበኞች ትግል መልኩን ቀየረ። ጥንካሬውም እየበረታ መጣ። በሽምቅ ውጊያ የፋሽስቱን ተረከዝ ፋታ ነሳው። ትግሉ በሁሉም መልክ ተቀባይነቱ እየጨመረ ድልን ተጠማ። መላው ሕዝቡም ወደ አርበኝነት ትግሉ በአንድነት መሳተፉን ቀጠለ። ለቁጥር የሚቸግል የህብረተሰብ ክፍልም ዕድሜ፣ ጾታ፣ ሃይማኖት፣ ብሔር፣ ቋንቋ፣ ማንነት ሳይገድበው ለሀገሩ ክብር ተነቃነቀ። የአርበኞች ትግል እኮ ኢትዮጵያዊ በሙሉ እኮ የተሳተፈበት ነው። ሃይማኖትን አይለይም። ሙስሊም አርበኞች፣ ክርስቲያን አርበኞች፣ ወንድ፣ ሴት፣ ህፃን፣ ሽማግሌ ሳይል አብሮ እንትን ያለ ህፃናት ከብት ለማገድ የደረሱ ህፃናት ጠላት ሲመጣ ከብቶችን ወደ በረሃ እያሸሹ እንዳይዘረፉ ያደርጉ ነበር፣ እረኞች ሳይቀሩ እና ሁሉን ያስተባበረ ስለሆነ ነው እኮ ያን ያህል 300,000 ሰራዊት ያን ያህል እየመጣ ድል አድርገው የመለሱ በዚህ ምክንያት ነው። ሌላው ሲቪሉ ብቻ አይደለም፣ የሃይማኖት አባቶችም እንኳ መሬቲቱን ድረስ ገዝቻታለሁ ለጠላት እንዳትገዛ መሬቷን ድረስ ገዝቻታለሁ ብለው የነበሩ የሃይማኖት አባቶች ምድሪቱን ማትቀበልብን እስከ ማለት ደረጃ ላይ የተደረሰበት አጋጣሚም ነበር። እንኳን ቁሞ የሚሄድ ሰው ማለት ነው። ያን ምን አመጣው? በፍቅርና በአንድነት የአገር ፍቅርን ያስተሳሰረው ትውልድ ስለነበረ ጠላት ሊያሸንፍ አልቻለም። የታሪክ ቁርኝት አላቸው፣ የታሪክ መተሳሰል አላቸው። በዘመቻ በጦርነት ያ ስለነበረ የጎጃሙ ታጋዮች ወሎ ሁለተኛው ቤታቸው ነው ማለት ነው። አብረው ዘምተዋል። ከመካከላቸው አብረው ከዘመቱት መካከል ሰዎች አልቀዋል። በቤተሰብ እኮ መተሳሰር መጥተዋል። መጋባትም አለ። አሁን ራስ መንገሻ በትግራይ ነው ብዙ ጊዜ የሚጠሩት፣ ግን የጎጃም ተወላጅ ናቸው። ገብተዋል። በዛን ጊዜ እንደዚህ ያለ መተሳሰር አለ። አገሪቱ አላት የሚባሉ በውጭ የሚያስተማረቻቸው በዚህም ባሉ ትምህርት ቤቶች ውስጥ የተማሩ ወጣቶች ራሳቸውን ጥቁር አንበሳ በሚባል የአርበኞች ቡድን ውስጥ አሁን ጥቁር አንበሳ የሆስፒታልና የትምህርት ቤት ስም ሆኗል። ደርግ እንግዲህ ስማቸውን የበፊት ልዑል መኮንን ሆስፒታል ምናምን የሚለውን ቀይረው አርበኞቹን ለማስታወስ ጥቁር አንበሳ ብሎ ሰይሞታል። እና ደግሞ የጥቁር አንበሳ ግራጁዌቶች እና አብዲሳ አጋ እነ ኮሎኔል በላይ ኃይለ አብ የሚባሉ ኤርትራውያን በመሳሰሉት ይመራ የነበረ ነው። ኋላ ደግሞ ከሽሪ ጦር ግንባር ተሸንፈው የተመለሱ በራስ እምሩ የሚመሩ ሰራዊቶች አንድ ላይ ተቀላቅለው ያካሂዱት የነበረ ነው እና ህገ መንግስት ነበራቸው በሰዓታቸው። ታደሰ ሜጫ የሚባል ሰው የዛ አባል የነበረ የጻፈው መጽሐፍ አለ፣ ጥቁር አንበሳ የሚል መዝሙር አላቸው። ህገ መንግስታቸው ውስጥ አንደኛው ምንድን ነው? መክዳት፣ ለምሳሌ እጅን ለጠላት መስጠት አይፈቀድም ነው አንደኛው። ወይም ከሀገር መሰደድ ጥሎ አይቻልም የሚል አይነት ነገር ነበረው። የአንድነት ገመዱ የጠበቀ ማህበረሰብ በጥንካሬ ማንነቱን ይገልጣል፣ በህብረት ጠላቱን ይረታል፣ ማህበራዊነቱም ይጎለብታል። የአርበኝነት ትግሉ መንፈሱ የጠበቀ ህብረቱ የጠነከረ በመሆኑ ውጤታማ እንዲሆን አድርጎታል። የአርበኞች የመንፈስ ጥንካሬ በጣም ታላቅ ነው። ጣሊያኖች በታንክ በመርዝ ጋዝ በተዋጊ አውሮፕላኖች እየደበደበ ሲመጣ የኢትዮጵያ አርበኞች ደግሞ የሞራል የበላይነት ስለነበራቸው
አልፈሯቸው፣ አልተጨነቁላቸው። በያዙት የጦር መሳሪያ እየተዋጉ የበላይነትን ያዙ። እንደው ጣሊያን ባመጣው መሳሪያ እኮ ነው መልሶ እነሱ ታጥቀው ጣሊያንን ድል ያደረጉ። ይሄ ምንድነው? የሞራል የበላይነት ስለነበራቸው። እንዳጋጣሚ የሆነው ጸሐፊ ትእዛዝ ወልደ ጊዮርጊስ ዮሐንስ እንግሊዝ ሀገር አግኝቻቸው በስደት ላይ ነበሩ። እሳቸው ሲናገሩ አባትህ ያደረገውን ታውቃለህ ወይ አሉኝ። ምን አልኳቸው? እኛ እዚች ቁጭ ብለን እንግሊዝ ሀገር ጣሊያን ሲሞግተን ሄዶ ሊግ ኦፍ ኔሽን ኢትዮጵያ እኮ የጣሊያን ኮሎኒ ነች፣ ሰንደቅ ዓላማችንን አዲስ አበባ ላይ ተክለናል፣ ካፒታል ሲቲ ላይ። ንጉሡ ሀገሩን ጥሎ ሄደዋል። ምንድን ነው የምትሞግቱት ብለው ሲናገሩ የሚያድነን የነበረው የአባትህ ደብዳቤ ነበረ። ሻለቃ መስፍን ላኩት። የኢትዮጵያ ሕዝብ እጁን አልሰጣም፣ በያለበት እየተዋጋ ነው። የከተማውን የያዘ እንጂ ጠቅላላ የኢትዮጵያ ሕዝብ እየተዋጋ አገሩን ቁጥጥር ውስጥ አድርጎታል ብሎ የእሱን ደብዳቤ ስንወስድ ነው ገና ኢትዮጵያ እየተዋጋለች። ይሄው ከሻለቃ መስፍን የደረሰን ደብዳቤ ስንል እሱ ነው የያዛቸው እንጂ ጣሊያን እንግሊዝንም ፈረንሳይንም ምንድን ነው የምትሞግቱት የምትሉት? እናንተ እኛን ልቀቁ የምትሉ ከሆነ እናንተም ልቀቁ፣ እንግሊዝ ከያዛችሁበት ቦታ ፈረንሳይም ፖርቹጋል ይሄ ኮሎኒ ጉዳይ ነው ብሎ ሲወጋ ያቺ ደብዳቤ ነው ያዳነችን የኢትዮጵያ ሕዝብ እንደሚወጋ ብለው ይናገራሉ። በራስ ተነሳሽነት የራሳቸውን ማዕረግ፣ የራሳቸውን ተከታይ፣ የራሳቸውን ሰራዊት ስንቅና ትጥቁን እያዘጋጀ በራሱ እንደ ዛሬው በመንግስት ተደራጅቶ የታጠቀ ክፍል መሳሪያ ስንቅ ቀርቦለት አይደለም። ስለ ጦርነት ስታወራ መንፈሳቸው የኢትዮጵያ መንፈስ፣ የኢትዮጵያ ጀግንነት በውስጣቸው ስላለ አገሬን አላስደፈርም ነው፣ ሌላ ነገር የለም። የጎሪላ ጦርነትን ማለት የሽምቅ ጦርን ማኦ ከኢትዮጵያኖች ነው የተማርነው ነው ያለው። ማኦ ትልቁ የቻይና መንግስት ኃላፊ የነበረው የራሱን ሬቮሉሽን በሚያካሄድበት ጊዜ የሽምቅ ጦርን ከኢትዮጵያኖች ነው የተማርነው አለ። የመንፈስ ጥንካሬያቸው እንግዲህ ለማየት የደጃዝማች በላይ ዘለቀና የራስ አበበ አረጋይን ተሞክሮ ለምሳሌ በላይ ዘለቀ ልጁ የሻሽ ወርቅ ተማርካ ጣሊያን ሀገር ሁሉ ተወስዳለች። ከዛ አልችሉ ሲሉት መቋቋም ሲያቅታቸው ምንድን ያደረጉት መጨረሻ ላይ ፈተና ሲሆንባቸው እሷን ከጣሊያን አመጡና መልሰው ልጅን እንሰጣለን እጅን ስጠን አሉት። እጅ አይሰጡም። በተመሳሳይ መልኩ ራስ አበበ አረጋይንም ስንወስድ እንደዚሁ ልጃቸው ዳንኤል አበበ ተማርኮ ነበረ። እናታቸው እንደዚሁ ተማርከው ነበረ። ተመሳሳይ ጥያቄዎችን ሲያቀርቡላቸው እንግዲህ ያንን አልተቀበሉም። ስለዚህ አገርን ነው የሚያስቀድሙት። ይመከራል ወይ ይማራል ይረዳል ብዬ እንጂ ወትሮስ ምን ዋጋ አለው የባንዳ ወዳጅ የባንዳ ወዳጅ ከባህሉ የተፋታ ማንነት ልቦናው ይሳሳል፣ ስብዕናው ይከሳል፣ ከታሪኩ ይፋታል፣ ከባህሉም ይሸሻል። ልቦናውም ለባንዳነት ቅርብ ይሆናል። በአርበኝነት ትግሉ የባንዳ መፈጠር ፈተና ሆነ። ባንዳ የቃሉ አጀማመር ከሁለተኛው የኢጣሊያ ወረራ ጋር ተያይዞ አርበኛ ሲፈጠር በጎን ደግሞ ባንዳ ቃሉን የፈጠሩት ጣሊያኖች ናቸው። ባንዴ ኢሬጉላር ግሩፕ የሚባለው በእንግሊዝኛ ከሀገሬው ሰው ተመልምሎ ልክ አሁን ሚሊሻ እንደምንለው ማለት ነው። ከሀገሬው መልምለው ያዋጉታል፣ ያው አርበኛውን ማለት ነው። እነሱ እየመሩ መሪ ይሆናሉ፣ ባንዳውን ያዋጉታል። እና ይሄን እነሱ ባንዴ ይሉታል። ያው በእንግሊዝኛ ባንድ ግሩፕ እንደማለት ነው። ግሩፕ ኦፍ ኔቲቭ ረክሩት የሚባለው በእንግሊዝኛ ማለት ነው። የኛ አርበኞች ደግሞ ባንዳ ከሃዲ የሚል ትርጉም ይሰጡታል። እንቅላት አስተኔዎቹ ጣሊያኖች እና በእነሱ አምሳል የተቀረጹት እንቁላል ነጋዴዎች ባንዳ ማለት ነው። ሙንጣዥ ሹምባሽ ብለን የምንለው ማለት ነው። ባንዳ ማለት ባጭሩ ከሃዲ ማለት ነው። ወገኑን አሳልፎ የሚሸጥ ሌባ ማለት ነው። አጭበርባሪ ማለት ነው። ወገኑን አሳልፎ የሰጠ አገሩን አሳልፎ የሰጠ
ከሀገሩ ይልቅ የግል ቀፈት ማለት ይሄ ምንድነው? ሆዳምነት ማለት ነው። ከስንዴ ማሳ ውስጥ እንክርዳድ አይጠፋም አይደል? እንግዲህ ኢትዮጵያን የምታክል ሀገር ሌላው ሲኮራባት፣ እዚህ ደግሞ ላልተወለዳቸው ጣሊያን አገልጋይ ሆነው የገዛ ወንድማቸውን የገዛ አርበኞችን በዚህ ወጣ፣ በዚህ ነው የሚወጣ፣ በዚህ ነው የሚገባ እያሉ ያስደበድቡ ነበር። መንገድ እየመሩ ያስደበድቡ ነበር። ስለዚህ እነሱ ከጣሊያን ጋር ባይሰለፉ ኑሮ ኢትዮጵያን የት ያውቃታል? የኢትዮጵያን መውጫ መግቢያ የት ያውቀዋል? ጦርነቱ አይራዘምም ነበረ። ወዲያውኑ ባንዶችን ስግብግብ ሆዳደር ባንዶችን ከጎኑ አሰለፈ። እነሱ በሚመሩት እየሄደ እኮ ነው አርበኞችን እያጠቃ የነበረ። ስለዚህ ጦርነቱ እንዲዘገይ ያደረጉ ባንዳዎች ናቸው። እንግዲህ በሁለተኛ የኢትዮጵያና የጣሊያን ጦርነት ወቅት ባንዳነት ሰፊ መሰረት የነበረው ነገር ነው። አካታችም ነበር። ልክ እንደ አርበኝነቱ አካታችን ነው ስል ምን ማለት ነው? የሃይማኖት አባቶች በሁለቱም ታላላቅ እምነቶች ኢትዮጵያ ውስጥ በነበሩ ሊቃውንት ዋና በምንላቸው እስከ ዋና የነዚህ ሃይማኖት መሪዎች እስከምንላቸው ድረስ የገቡ ሰዎች ነበሩ። መሳፍንቱም በብዛት ይሄ እዚህ አዳፍኔ ፍርሃትና መክሸፍ የሚል የፕሮፌሰር መስፍን መጽሐፍ ላይ ከነ ተቀበሉት ደሞዝ ተዘርዝሯል። እንግዲህ ያለ በሰማይ ሲበሩ ነፋስ አይነካቸው፣ በመንገድ ሲሄዱ እንቅፋት የላቸው፣ በባህር ሲሄዱ ማዕበል አይነካቸው፣ ከክርስቶስ በታች ከኛ በላይ ናቸው፣ እንዲህ አድርጎ ነው አምላክ የሰጣቸው ብለው እንግዲህ ከኛ በላይ ናቸው የሚለው ነው። እኛ ዝቅ ያለ እንደሆነ እንድንቀበል፣ ጣሊያን ደግሞ ከክርስቶስ በታች የሆነ መሀል ላይ ያለ የመላእክት ዘር አድርገው ያቀርቡ ነበረ የሰውን የአርበኝነት ስሜት ለመስበር። የጣሊያን ዘመን የነበሩ ባንዳዎች በዋናነት ያጠፉት ጥፋት አርበኛ ሲማረክ እከሌ ታነቅ እከሌ ይገደል እያሉ ጥቆማ ይሰጣሉ። የአርበኞችን እንቅስቃሴ አይተው ሄደው መረጃ ያቀብላሉ። ፈረንጅ ሄዶ በአውሮፕላንም በእግር ጦርም ብሎ ከቦ ብዙ አርበኛ እንዲያልቅ እንዲጨፈጨፍ ያደርጋሉ። እና የነሱ በዘመኑ ያደረጉት በደል ይሄ ነው። እና አርበኞችም ፈረንጅ ከበደለን በደል ባንዳ የበደለን ይበልጣል የሚሉ ሰዎች እኔ አጋጥመውኛል። ያው ሀገር በጭንቅ ስትሆን አርበኛ ሆነው ሀገርን የታደጉ ጀግኖችን ኢትዮጵያ በየጊዜው ፈጥራለች። ምድሩ ሕያው የሆኑ ጀግኖችን፣ የዘመን ብርሃኖችን በየወቅቱ ተመልክቷል። እነሱ ሞተው ትውልድ ያሻገሩ አርበኞች ደማቸው አፈሩን አርሶታል፣ አጥንታቸውን ምድሩ ታቅፎታል። በአርበኝነት ትግሉ የጀግንነት ጀብዶችና ገድሎች በየአቅጣጫው ተፈጸሙ። የጦር አንበሳ የጦር አቢ ጋር መትረየስ ገፊ ከወንድሙ ጋር እያለ የኔ አባት ከወንድሞቹ ጋር መትረየስ ማርኮ ለልጆች አያሌው አስረክቧል። በዛ የተሸለመው ሽልማት ልቅና ያለው የ5 ዓመት ሽልማት። ሌሎቹም ይህም በሙሉ ዘንባባ የልብ ነህ የሚል የተሸለመው ነው። አባት የኢትዮጵያ የልብ ልጅ ነህ ተብሎ የተሸለመበት ነው። እያንዳንዱ ጀግና ጣሊያንን ማርኮ ጣሊያን ገድዬ ነው የሚል እኮ እያንዳንዱ አርበኛ የሆነ ሁሉ ጀብድ የሰራ ነው በየቦታው። ትልቁ ነገር መጽሐፍ ጸሐፊ ባለመገኘቱ በየቦታው የሚዘግብ አለመገኘቱ ነው እንጂ ብዙ ጀብዱ ነው የሰው። 5 ዓመት ሲቆይ ጣሊያን 750,000 ሰው ነው የፈጀብን። ከዚህ ውስጥ 75,000 የሚሆኑት ከጠላት ጋር አንገት ለአንገት ጉሮሮ ለጉሮሮ እየተናነቁ ጥለው የወደቁ አርበኞች ናቸው። ማንም ሳያስገድዳቸው ባዕድ አገሬን አይረግጣትም ብለው ተነሳስተው የተዋጉ የወደቁ የሀገራቸውን ፍቅር በተግባር ያሳዩ አርበኞች ናቸው። ለንስሐ አባታቸውና ለባለቤታቸው ተናዘው ነበረ። ኑዛዜው ምን እንደሆነ ከባለቤታቸው የሰማሁትን መጽሐፉ ላይ አስፈሬዋለሁ። ልንገር። ጣሊያን ሲመጣ ጦር አዘጋጅተው
ቁጢት በጣሽ ተኳሽ የሚባል አዘጋጅተው ናዚ ከመጣ ስንጨባበጥ እሱን ነጥለህ ግደለው፣ እሱን ነጥለህ መግደል ባትችል እኔን ደርበህ ግደለኝ ብለው ለባለቤታቸውና ለንስሐ አባታቸው ይናገራሉ። ባለቤታቸው እያለቀሱ እባክህ ይሄን ሐሳብህን ተው ሲሏቸው አይሆንም አልተውም፣ ለኢትዮጵያ ነጻነት ስል ብሞት አልኮነንም እጸድቃለሁ እንጂ ለኢትዮጵያ የምከፍልላት ዋጋዋ ሕይወቴ ነው፣ ደሜን ነው ለኢትዮጵያ ማፍሰስ ያለብኝ ብለው የተናገሩት ቃል ለዚህ ትውልድ እኔን ደርበህ ግደለኝ ለኢትዮጵያ ስትል ተብሎ የተነገረው የራስ አበበ ቃል ይሄን ቃላቸውን ለዚህ ትውልድ ማስተላለፍ እፈልጋለሁ። ስደደኝና ካምቦ ድረስ ቅንድብ ቅንድቡን ብየው ልመለስ፣ በውጅግራ እርሳስ ባረድ በሞላው በለበን ጥይት ባረዱ በሞላው ተመልከት ብሎ ዘነጣጠለው እያሉ የተፈካከሩ ማርከው ቆስለው ደምተው ነው ተመለሱ ለሀገራቸው የበቁ የኛ አባት አርበኞች መድፍ እየተተኮሰበት መትረየስ እየተተኮሰበት ደረቱን የሚሰጥ እኮ ኢትዮጵያ ሕዝብ ነው። ለዚህ ነው ፊት ለፊት ያሉት ቢያልቁ በየፊታቸው ቢወጥቁ ከኋላ የቀረው ደግሞ በመሄዱ ነው ያኛውን ክፍል እያሸነፈ ሄደው። መስዋዕትነቱ እንኳን በኢትዮጵያ ባለም ሕዝብ የተመሰከረለት ነው። አርበኞች ለጣሊያን አልገዛም በማለት 5 ዓመት ሙሉ አስጨንቀው ጠላት ኋላ ለቆ እንዲወጣ አድርገዋል። በማንኛውም የዓለም ክፍል በአፍሪካ እንደ ኢትዮጵያ ተደራጅቶ ጣሊያንን ያስጨነቀ የለም ነው የሚባለው በታሪክ። የአርበኝነት ድሉ የትላንት ማንነታችን በደም ጽፎ በኩራት ይናገራል። የዛሬ ማንነታችን እያደመቀ የነገ ተስፋችን ይጠቁማል። በትውልድ ቅብብሎች ውስጥ ጀግናን ለመፍጠር ጀግናን ማክበር፣ ስማቸውን መዘከር ቁልፍ ሚና ይጫወታል። አዳዲስ ጀግኖችንም እንዲፈጠሩ ያደርጋል። የአርበኝነት ድሉን ለመጪው ትውልድ ለማስተላለፍም የአማራ ክልል ጀግኖች የአርበኞች ማኅበር ታሪክን ለመሰነድ ጥረት እያደረገ ይገኛል። ከ1928 ዓመተ ምህረት ጀምሮ እስከ 1933 ዓመተ ምህረት ድረስ የነበረውን ታሪክ ነው ማስረዳ። እኔ ክቡር ደጃዝማች ከበደ ተሰማ ይባሉ ነበረ። ደጃዝማች አበበ ሸንቁጥ ነው፣ ሸዋ ውስጥ አርበኛ ናቸው። እኒህ ደግሞ ራስ አበበ አረጋይ የሸዋ አርበኞች ቁንጮ፣ ማንም ያውቃቸዋል። ራስ መስፍን ስለሽ ናቸው። እኒህ የምታያቸው ደጃዝማች አልማው ወርቅነህ ይባላሉ። እኒህ ደግሞ ደጃዝማች በቀለ ካሳ ይባላሉ። ከዚህ ደግሞ ታች ደጃዝማች አበረ ናቸው። እዚህ ተራሪ ብርሃኑ ፋሪስ ይባላሉ። ደጃዝማች ኃይሉ ከበደ በኋላ ሌተና ጄኔራል ተብለዋል። ራስ ኃይሉ በለው የንጉሥ ተክለ ሃይማኖት የልጅ ልጅ ናቸው። እኒህ ደግሞ ቢትወደድ ነጋሽ በዛብህ ይባላሉ። እኒህ ደግሞ ቢትወደድ መንገሻ ጀንበሬ ይባላሉ። ደጃዝማች በላይ ዘለቀ፣ እኒህ ቢትወደድ አያሌው መኮንን ይባላሉ። እኒህ ደግሞ ደጃዝማች ደረሽ ፍራው ይባላሉ። እኒህ ደግሞ ደጃዝማች ኃይለ ኢየሱስ ፍላቴ፣ እኒህ ደግሞ ደጃዝማች ዘለቀ ደስታ፣ እኒህ ራሱ ውብነህ ተሰማ ነው የሚባሉ፣ የፈረስ ስማቸው አሞራው ውብነህ ነው የሚባሉ። እኒህ ደግሞ ቢትወደድ አዳነ መኮንን፣ እኒህ ደግሞ ደጃዝማች ነጋሽ ወርቅነህ፣ እኒህ ደግሞ ደጃዝማች ብሬ ዘገየ ይባላሉ። እኒያ ቢትወደድ ገሰሰ ረታ ናቸው። ሲዋጉበት የነበረ የጦር መሳሪያ ነው። አሁን ከዚህ ናስ ማሰር፣ ወጨፎ የሚባሉ ውጅግራ የሚባሉ ጠመንጃዎች አሉ። እነዚህ ወገን ሲዋጋባቸው የነበሩ። የወዳኛው መትረጌስ አለልህ፣ ያ ዲሞትፈር መትረጌስ ነው። ከሱ ቀጥሎ ያለው ደግሞ ዲሞትፈር ጠመንጃ ነው፣ ጓንዴ ጠመንጃ ይባላል። ኢትዮጵያን እኮ ለአሁኑ ትውልድ ያቆዩ እኮ እኒህ ናቸው። ሰው መጥቶ ይጎብኙ ነው ይጎብኙ። የአማራ ክልል ለአርበኞች የተወሰነ ድጎማ ይሰጣል። አሁን በቅርቡ ምክትል ጠቅላይ ሚኒስትሩ ማህበራችን ውስጥ ያሉትን ዶክመንቶች በሙሉ ይቅርና ከማህበሩ ውጭ ያሉትንም የአርበኝነት ታሪክ ያለበትን
ዲጂታላይዝ እንዲያደርግ ፈቅዶልናል። ስራው ተጀምሯል። ከዩኒቨርሲቲዎች ጋር ነው የምንሰራው። እኛም የራሳችን ሰዎች አድርገናል። እነ ዶክተር ወንዶሰን አድማሱ ከኤአይ ሰራተኞች ጋር ክቡር አቶ ተመስገን ጥሩነህ ትእዛዙን ሰጥተው እየተሰራ ነው። ከማን ጋር ነው የምንሰራው? ከዩኒቨርሲቲ ጋር ነው። የኢትዮጵያን ታሪክ የአርበኞችን መጽሐፎቹንም ሆነ ዲጂታላይዝ ማድረግ ቀላል ነገር አይደለም። ታሪክን ባዘለ መልኩ የቀድሞ የኢትዮጵያ ጀግኖች መጽሐፋቸው ታሪካቸው ያለውን ዩኒቨርሲቲ ፕሬስ በነፃ እያተሙ ነው። ይሄ ቀላል አይደለም። አባቶችና እናቶቻችን ይሄኛው ትውልድ ከተፈጥሮ ነፃነቱ ተፋቶ የባርነት ቀንበር ባንገቱ እንዳይጫነው ውድ ሕይወታቸውን ሰጠው ክብራችን አስጠበቁ። የነፃነት ሐውልታችን በደማቸው ለስነው ባጥንታቸው አንጸው አቆሙ። በደማቸው ሸማ የአርበኝነትና ነፃነትን ካባ አለበሱን። ከአርበኞችማ ወጣቱ ብቻ ሳይሆን ጠቅላላ የኢትዮጵያ ሕዝብ ከአርበኞች መማር አለበት። ቅድም እንዳነሳ ነው አርበኞች እኮ የአገር ፍቅር ትምህርት ቤት ናቸው። አገር እንዲህ በዋዛ የምትኖር አይደለችም። የብዙ ሺህ ኢትዮጵያውያንን ሕይወት ገብራ ነው ነፃነቷ ተከብሮ የኖረው። የብዙ ኢትዮጵያውያን አርበኞችን የደምና የሕይወት ዋጋ እየከፈለች ነው ከዚህ የደረሰች። ስለዚህ ከአርበኞች መማር ያለባቸው አገራቸውን መውደድ አለባቸው። አገር ከሌለ ምን ዋጋ አለው? አገራቸውን መጠበቅ መቻል አለባቸው። ነቅተው መጠበቅ መቻል አለባቸው። አገራቸውን ማልማት አለባቸው። ሚያዝያ 27 ታሪክ ይጓዛል። እኛ ስናልፍ ሌላው ይቀበላል፣ ያኛው ደግሞ ለሚቀጥለው ያቀበላል። በቅብብል ሊወሳ የሚችል ታሪክ በመሆኑ እንደ ቀላልም የምናየው አይደለም። የሀገርን ሉዓላዊነት የጠበቀ ድል ነውና ከልብ በመነጨ ስሜት እኛ ካለፉት እንደተቀበልን ሁሉ አሁን ላይ ያለው ትውልድ ደግሞ ለቀጣው ትውልድ ይህንን ታሪክ እንዲወርስ ማድረግ ማብቃት መቻል አለበት። ዛሬ እኔ እናንተ እኮ ቁጭ ብለን የምንነጋገረው በጣሊያንኛ ልንነጋገር ያልቻልንበት ዋነኛው ምክንያት እነሱ ባረጉት መስዋዕትነት ነው። መስዋዕትነቱ እንኳን በኢትዮጵያ በዓለም ሕዝብ የተመሰከረለት ነው። እነሱን ማስታወስ አሪያ እንዲኖረን ይረዳል። እኛም ለሀገራችን መስጠት ያለብን ነገር እንዳለ ያሳየናል። ግን አርበኝነቱ በዛ ብቻ ሳይሆን በሌሎች መስኮችም አሉ። ብዙ በግብርና ምን በለው፣ በሳይንሱ ምን በለው፣ በስነ ጽሁፉ ምን በለው፣ ሃይማኖትና ሞራል ግብረገብ ፈሪሃ እግዚአብሔር ያለው ህዝብን በማቆም ረገድ ብዙ የተጫወቱ የመንፈሳዊ ሰዎችም አሉ። እነሱን ሁሉ ማሰብና እውቅና መስጠት አለብን። ራሽያ ውስጥ ብንሄድ የሁሉም ገጣሚውም ሰዓሊውም የሃይማኖት ሰውም በሙሉ ሐውልት አለው። ለምሳሌ ሴንት ፒተርስበርግ ሙዚየም ውስጥ ብንሄድ ያሉ የስነ ጥበብ ስራዎች በእርግጥ የራሽያዎች ብቻ አይደሉም፣ ከመላው ዓለም የተሰበሰቡ ናቸው። ግን ዶሚናንትሊ የራሳቸው ናቸው። ለአንዱ ስዕል ወይም ቅርስ 1 ደቂቃ ብታጠፋ 11 ዓመት ይፈጃል ነው አይተህ ለመጨረስ። ያ ሁሉ ነገር የሰዎችን አስተዋጽኦ ነው የሚያሳየው፣ ስዕልም ሁን ምን። ስለዚህ አንድ ሰው በስዕሉ ይታወሳል ማለት ነው። ያ ሰው ለሌላ ሰው አርያነት ይፈጥራል። ዝም ብሎ የተሰራ ነገር አይደለም። ስለዚህ በዋናነት የሚመለከተው አካል የትምህርት ሚኒስቴር አለ፣ ዋናው የአገር መሪም ቢሮዎች ደግሞ አሉ። ከዛ ውጪ ደግሞ ስንመጣ ካስኬድ ካደረግነው ደግሞ እያንዳንዳችን የምንሰጠው ነገር አለ። የአርበኝነት የድል ችቦ ብርሃን ፈጥሮ ሕዝቡን አስተሳስሯል። የመንፈስ ከፍታውን ጨምሮ የአባቶቹን ድል እንዲያከብር አድርጎታል። አርበኝነትም ከትውልድ ወደ ትውልድ እየተሸጋገረ የሀገር አምድ ሆኗል። የአንድነት ምሰሶ ሆኖ ታሪክን እየዘከረ ለዘመናት ይኖራል።
እነሱ ኧረ ጀግና ጀግና ኧረ ጀግና ጀግና